ብልጽግና ፓርቲ በጉራጌ ዞን እዣ ወረዳ አገና ከተማ ባካሄደው የምርጫ ቅስቀሳ ለህዝብ ተወካዮችና ለክልል ምክር ቤት የሚቀርቡ እጩዎችን አስተዋውቋል። በምርጫ ቅስቀሳው ለድጋፍ የወጡ ተሳታፊዎች የተለያዩ ሀሳቦችን በማስተጋባት ድጋፋቸውን አሳይተዋል። ህብረተሰቡ ምልክቱን በደንብ የተረዳበት እንደኛ እንደ ተወዳዳሪ ፓርቲ ምርጫው ደግሞ ምን ማለት ነው የሚለው ነገር እጅግ ልዩ ትርጉም የሰጠበት ሁኔታ አለ። ምርጫ ቅስቀሳ ስራዎች ተደርጓል። የእጩ ማስተዋወቅ ስራ ተሰርቷል። በየክላስተሩ 4-5 ቀበሌዎች አንድ ላይ ያደራጀን በርካታ የማህበረሰብ ክፍል በቀዩ በአካባቢ እየተወያየ መጥቶ ነው የድጋፍ ሰልፍ የተካሄደው። ብልጽግና ፓርቲ ወደ ስልጣን ከመጣ በኋላ የህብረተሰቡን ተጠቃሚነት የሚያረጋግጡ የተለያዩ የልማት ስራዎች መከናወናቸውም ተነስቷል። ማንም ሰው አይቶ የሚመሰክረው ልማቶች አሉ። እንደ ሴት ደግሞ ሴቶች የጎሉበት ነው። ተሳታፊ በሁሉ ነገር ተሳታፊ እንደሆኑ ያሳየበት የለውጥ መንግስት ነው። ስራ አጥ የነበሩትን ወጣቶች የስራ እድል የተፈጠረላቸው ሁኔታ አለ። እንዲሁም የመሰረተ ድንጋይ ብቻ መጣል ሳይሆን ጀምሮን በመጨረስ የሚታወቅ ስለሆነ የተለያዩ ነገሮች እየተሰሩ ነው። ብልጽግና ፓርቲ ኢትዮጵያን የአፍሪካ ተምሳሌት በማድረግ ሁለንተናዊ ብልጽግና እንዲረጋገጥ በርካታ ተግባራትን ማከናወኑ ተነስቷል። በመሰረተ ልማት፣ በከተማ ልማት እንዲሁም በመሶብ ማስፋፋት ላይ ውጤቶች እየተመዘገቡ ናቸው። ይህን ውጤታማ ጉዞ ይበልጥ በተፋጠነ ሁኔታ ለማሳካት ብልጽግና መምረጥ ወሳኝ እርምጃ መሆኑን መገንዘብ ያሻል። ፓርቲው በስራ እድል ፈጠራ ህብረተሰቡን በቴክኖሎጂ ተጠቃሚ ማድረግና ምርታማነትን ማሳደግ ውጥኔ ነው ይላል። ሀገር ስትለማ እና ተጠቃሚ ስትሆን ጉራጌ እና እዣም ተጠቃሚና ተቋዳሽ እንዲሆን ያላሰለሰ ጥረት የምናደርግና ቀንና ማታ ይህንን ተልዕኮ ለመወጣት የእናንተን አደራ የማንዘነጋና የዘወትር ትውስታችን መሆኑን ላረጋግጥላችሁ እፈልጋለሁ። ብልጽግና ፓርቲ በምርጫ ቅስቀሳው ሁለንተናዊ ብልጽግና እንዲረጋገጥና ፍትህ እንዲሁም ዲሞክራሲ እንዲሰፍን እሰራለሁ ነው ያለው።